በመካከለኛው ምስራቅ ሰማይ ስር በፋርስ ባህረ ሰላጤ ሞገድና በባሩድ ጭስ መካከል ያለምን ዕጣ ፈንታ የሚወስን እጅግ አስፈሪና ግዙፍ የጂኦፖለቲካ ቁማር ወደ ፍጻሜው ምዕራፍ እየተቃረበ ይገኛል። የታሪክ መጋረጃው ሲገለጥ የምናየው ትዕይንት ተራ የድንበር ግጭት አይደለም። ይልቁንም የዓለምን የኃይል ሚዛን የሚቀይር ሀያላን ሀገራትን እርስ በርስ ያፋጠጠና የሰው ልጅን ዕጣ ፈንታ በገደል አፋፍ ላይ ያቆመ ታላቅ ትንቅንቅ ነው። ዛሬ በመካከለኛው ምስራቅ የሚታየው እውነታ በሰላም ጭላንጭልና በገሃነመ እሳት መካከል ያለ ቀጭን መስመር ሆኗል። በአንድ በኩል ፕሬዚዳንት ዶናልድ ትራምፕ የመጨረሻው ድርድር ካልተሳካ የቦምብ ናዳ ይወርዳል በሚል ማስጠንቀቂያ ዓለምን እያሸብሮ ባለበት በዚህ ሰዓትም፣ በሌላ በኩል ደግሞ የአሜሪካ የጦር አውሮፕላኖች በባህር ላይ ጥቃት በመሰንዘር የኢራንን የነዳጅ መርከብ ከጥቅም ውጭ አድርገዋል። ይህ በዲፕሎማሲ ሹክሹክታና በሚሳኤል ድምፅ የታጀበው ታሪክም ዛሬ በዋሽንግተን፣ በቴህራን፣ በቤጂንግና በለንደን ኮሪደሮች ውስጥ የሚተነተን ታላቅ የፖለቲካ ድራማ ሆኗል። በዚህ መሃል የአሜሪካ የጦር አውሮፕላኖች በፋርስ ባህረ ሰላጤ ላይ በኢራን ሰንደቅ ዓላማ የምትመራን አንዲት የነዳጅ ጫኝ መርከብ ላይ ጥቃት ፈጽሟል። የአሜሪካው ማዕከላዊ እዝ ሴንትኮም ይፋ እንዳደረገው ከሆነ ጥቃቱ የተፈጸመው መርከቧ አሜሪካ በኢራን ላይ ጣለችውን የባህር ከበባ ጥሳ ለማለፍ በሞከረችበት ወቅት ነው። የአሜሪካው ተዋጊ ጀት በሰነዘረው ተከታታይ ጥይትም የመርከቧን መሪ ወይም ሩደር ከጥቅም ውጭ በማድረግ መርከቧ በባህሩ ላይ እንድትገታ አድርጓታል። ይህ እርምጃ የተወሰደው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለቴህራን የመጨረሻ ማስጠንቀቂያ ከሰጡ ከጥቂት ደቂቃዎች በኋላ መሆኑ አሜሪካ ከንግግር አልፋ ወደ ብረት እርምጃ መሸጋገሯን ለዓለም ያበሰረችበት ቅጽበት ሆኗል። ትራምፕ በኢራን ላይ ለከፈቱትና ኢፒክ ፉሪ ብለው ለሰየሙት ወታደራዊ ዘመቻ አዲስና እጅግ አስፈሪ ምዕራፍ ሊከፍቱ እንደሆነ በይፋ ተናግረዋል። ኢራን ካልተስማማች የቦምብ ናዳ ይጀምራል። ይህም ቀደም ሲል ከነበረው በላቀ ጥንካሬና በከፍተኛ ሁኔታ የሚተገበር ይሆናል በማለትም ትራምፕ የኢራን መሪዎች በስነ ልቦና ጫና ውስጥ ለመክተት እየሞከሩ ነው። ይህ የትራምፕ ዛቻ በቴህራን ቤተ መንግስት ውስጥም ከፍተኛ ውጥረትን ቢፈጥርም የኢራን መሪዎች ግን አሁንም ግትርነታቸው እንደቀጠሉበት ነው። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በቴሌግራም ገጻቸው ባሳለፉት የድምፅ መልእክትም ዋሽንግተን በባህር ከበባና በኢኮኖሚ ጫና ኢራንን ለማንበርከክ ያደረገች ያለችውን ሙከራ አዲሱ የጠላት ሴራ ነው ሲሉ ጠርተውታል። ጋሊባፍ እንደሚሉት ከሆነ ጠላት የአገሪቱን አንድነት በማፍረስ ኢራንን እጅ እንድትሰጥ እየገፋፋት ቢሆንም ኢራን ግን ለዚህ ግፊት አትበገርም ብለዋል። የኢራን የጥቅም ማመዛዘኛ ምክር ቤት አባል መወሰን ሬዛን በበኩላቸው ኢራን በኒኩለር ጉዳይ ላይ ከማንም ጋር አትደራደርም በማለትና የሆርሙዝ የባህር ሰርጥ ቁጥጥር በኢራን እጅ ብቻ መቆየት እንዳለበት በመግለጽም ለትራምፕ ድርድር ቀይ መስመር አስምረዋል። ይህ የኢራን ከፍተኛ አመራሮች አቋም በዋሽንግተንና በቴህራን መካከል ያለው ስምምነት ገና ብዙ ዳገት እንደሚቀረው የሚያመላክት ሆኗል። ይሁን እንጂ በዚህ ሁሉ ውጥረት መሃል ግን የዲፕሎማሲው ጭላንጭል ሙሉ በሙሉ አልጠፋም። የአሜሪካው አክሲዮስ እንደዘገበው ዋሽንግተንና ቴህራን ጦርነቱን ሊያቆም በሚችል የአንድ ገጽ የመግባቢያ ሰነድ ላይ ለመስማማት ከመቼውም ጊዜ በላይ ተቃርበዋል። አሜሪካ በ48 ሰዓታት ውስጥም ከኢራን ምላሽ እንደምትጠብቅና ምንም እንኳን እስካሁን የተረጋገጠ ነገር ባይኖርም ይህ አጋጣሚ ለሁለቱም ወገኖች የመጨረሻው የሰላም ድል እንደሆነ ተገልጿል። በፓኪስታን በኩል የሚደረገው የአሸማጋይነት ጥረትም ትልቅ ተስፋን አንግቧል። የፓኪስታን ባለሥልጣናት እንደገለጹት በ48 ሰዓታት ውስጥም የመጀመሪያው የሰላም ማዕቀፍ ሊረቅ ይችላል። ነገር ግን አሁንም በሁለቱም ወገኖች መካከል ያለው አለመተማመን ጦርነቱን 50-50 ወደሆነ አደገኛ ሁኔታ ውስጥ ከቶታል። አሜሪካ የባህር ከበባውን ካነሳችና የሆርሙዝ የባህር ሰርጥ ክፍት ሆኖ እንዲቆይ ከተደረገ እውነተኛው ድርድር ያን ይጀምራል የሚለው የፓኪስታን አቋም የሰላሙ ቁልፍ አሜሪካ በምትወስደው እርምጃ ላይ መሆኑን የሚጠቁም ነው። በቴህራን በኩል ያለው ምላሽ ግን ከዚህ የተለየ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የአሜሪካው ዕቅድ አሁንም በኢራን እየተገመገመ መሆኑና ምላሻቸውንም በፓኪስታን በኩል እንደሚያሳውቁ በዲፕሎማሲ ቋንቋ ቢናገሩም ከጀርባ ያለው ወታደራዊ ክንፍ ግን የባሩድ ቃናውን እያነገሰ ነው። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ቃል አቀባይ ኢብራሂም ሬዛይ የአሜሪካውን የሰላም ሰነድ የምኞት ዝርዝር በማለት አጣጥሎታል። አሜሪካውያን ፊት ለፊት ባደረግነው ጦርነት ያልገነቡትን ድል በድርድር አያገኙትም ያሉት ሬዛይ ኢራን ጣቷን በቃታ ላይ አድርጋ ዝግጁ መሆኗንና አሜሪካ እጅ ካልሰጠች ጸጸትን የሚፈጥርና እጅግ ከባድ ምላሽ እንደሚጠብቃትም አስጠንቋል። የኢራን አብዮታዊ ዘብ ቀድሞ አዛዥና የኢራን ደህንነት ምክር ቤት አባል ሞሰር ሬዛን በበኩላቸው ኢራን በኒኩለር ጉዳይ ላይ ከማንም ጋር አትደራደርም በማለትም ለትራምፕ ድርድር ቀይ መስመር አስምረዋል። የሚገርመው ግን ትላንትና የወሰዱት ያልጠበቀ ውሳኔ ነው። መርከቦችን ከሆርሙዝ ባህር ሰርጥ ለማውጣት የተጀመረውንና ፕሮጀክት ፍሪደም የተሰኘውን ወታደራዊ እንቅስቃሴ ትራምፕ በድንገት እንዲቆም አዘዋል። ይህ ውሳኔ የተላለፈው የፓኪስታንና የሌሎች ሀገራትን አሸማጊዎች በጠየቁት መሰረት እንደሆነ ትራምፕ ቢገልጹም ከጀርባው ግን ሌላ ሚስጥር እንዳለ ይገመታል። ኤንቢሲ እንደዘገበው ፕሮጀክቱ የቆመው በሳውዲ አረቢያ ተቃውሞ ምክንያት ነው።
ሳውዲ አረቢያ አሜሪካ ይህንን ዘመቻ የምታካሄድ ከሆነ የአሜሪካ የጦር አውሮፕላኖች የአገሪቱን አየር ክልልም ሆነ የፕሪንስ ሱልጣን የጦር ሰፈር እንዳይጠቀሙ ልታግድ እንደምትችል ማስጠንቋት ሰምቷል። ይህ የሳውዲ አቋም በትራምፕ አስተዳደርና በባሕረ ሰላጤው አጋሮቹ መካከል ያለውን ጥልቅ ልዩነት ያሳየ ሲሆን ጦርነቱ ቀጠናዊ ተቀባይነት እያጣ መምጣቱን ያመላክታል። በሌላ በኩል የአውሮፓ ኃያላንም በሆርሙዝ ጉዳይ ጣልቃ መግባት ጀምረዋል። የፈረንሳይ አውሮፕላን ተሸካሚ መርከቦች ወደ ቀይ ባህርና ወደ ሆርሙዝ ባህር ሰርጥ እያመሩ መሆናቸውን ፕሬዚዳንት ኢማኑኤል ማክሮን አስታውቋል። ፈረንሳይና ብሪታንያ የራሳቸውን ወታደራዊ ተልዕኮ በባህር ሰርጡ ላይ ለመጀመር ማቀዳቸው አሜሪካ በብቸኝነት የምትመራው ዘመቻ ወደ ዓለም አቀፋዊ ጥምረት ሊቀየር እንደሚችል ያሳያል። ይህ ሁሉ ወታደራዊ ዝግጅት የሚደረገው ግን የነዳጅ ዋጋ በዓለም ዙሪያ መናሩን ተከትሎ ነው። በሆርሙዝ ባህር ሰርጥ ላይ የታገቱት በመቶች የሚቆጠሩ መርከቦችና ከ20 በላይ መርከበኞች የዓለምን ንግድ ሽባ አድርገውታል። ኢራን ባህሩን በሚሳኤልና በፈንጂ ቆልፋለሁ ማለቷ ደግሞ ስጋቱን ወደማይመለስ ደረጃ ደርሶታል። የትራምፕ ቀጣይ ሳምንት የቤጂንግ ጉብኝትም ለዚህ ጦርነት ትልቅ ትርጉም አለው። ትራምፕ ወደ ቻይና ከማቅናታቸው አስቀድሞ በኢራን ጉዳይ ላይ ታላቅ ድል ይዘው ለመሄድ ይፈልጋሉ። ቻይና ከኢራን ጋር ያላትን ጥብቅ የኢኮኖሚና የፖለቲካ ትስስር በመጠቀም ቴህራንን ወደ ድርድር ጠረጴዛው እንድታመጣ ትራምፕ ጫና ሊያደርጉ ይችላሉ። የቻይና መንግስት በኢራን ጦርነት ላይ አጠቃላይ ተኩስ አቁም እንዲደረግ ጥሪ ቢያቀርብም እስካሁን ግን በቴህራን ላይ ያለው ተጽዕኖ ዝቅተኛ ሆኖ ቆይቷል። ትራምፕም ይህንን የቻይና ጉዞ እንደ ታላቅ የዲፕሎማሲ ድል ለመጠቀምና የሆርሙዝን የባህር ሰርጥ ቢያንስ ለ60 ቀናት ክፍት ለማድረግ የሚያስችል ስምምነት ለመፈረም እያለሙ ነው። የ60 ቀን ለሁለቱም ወገኖች ስለ ኒኩሌርና ስለ ሌሎች ውስብስብ ጉዳዮች በዝርዝር ለመነጋገር እድል ይሰጣቸዋል ተብሏል። እስራኤልም በበኩሏ ለሁሉም አይነት ሁኔታዎች ዝግጁ መሆኗን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እየገለጹ ነው። ኔታንያሁ ከትራምፕ ጋር የሚያደርጉት የስልክ ውይይት በኢራን ላይ የሚሰነዘረውን ቀጣይ የጥቃት ሰዓትና አቅጣጫ የሚወስን ነው። እስራኤልና አሜሪካ በኢራን ላይ ከፍት ጦርነት አሁን የመጨረሻው ሰዓት ላይ ደርሷል። ወይ ኢራን ለድርድር እጅ ሰጣለች፣ አሊያም ትራምፕ እንዳሉት ኤፒክ ፉሪ ዳግም ተቀስቅሶ መላውን ቀጠና ያገያል። በዋይት ሀውስ በኩል የሚሰማው ብሩህ ተስፋና በፔንታጎን በኩል ያለው ጥርጣሬ ተዳምረው የዓለምን ፖለቲካ በአንድ ትልቅ እንቆቅልሽ ውስጥ ከተውታል። አክሲዮስ እንደዘገበው ዋይት ሀውስ በኢራን ላይ ያለውን 14 ነጥብ የያዘ የመግባቢያ ሰነድ እንደ መጨረሻ አማራጭ ይዞታል። ይህ ሰነድ የኢራን የኒውክሌር ፕሮግራም የማገድ ማዕቀቦችን የማንሳትና የሆርሙዝን የባህር ሰርጥ የመክፈት ድንጋጌዎችን ይዟል። ነገር ግን የኢራን ባለሥልጣናት ይህንን ሰነድ የአሜሪካ የምኞት ዝርዝር ማለታቸው ድርድሩ ገና ብዙ ደም ሊያፈስ እንደሚችል ይጠቁማል። አሜሪካ በኢራን ላይ የጣለችው የባህር ከበባና በሆርሙዝ ላይ የተሰማሩት 3 አውሮፕላን ተሸካሚ መርከቦች ቴህራን ለማንበርከክ የቀረቡ የጥፋት መሳሪያዎች ናቸው። ኢራን በበኩሏ ጣታችን በቃታ ላይ ነው በማለትና በሳውዲ አረቢያ ላይ ዲፕሎማሲ ጫና በማሳደር አሜሪካንን አጣብቂኝ ውስጥ ለመክተት እየሞከረች ነው። በአጠቃላይ በመካከለኛው ምስራቅ ያለው ውጥረት አሁንም ከቁጥጥር ውጭ ወደሆነ ደረጃ ተሸጋግሯል። በባህር ላይ የተመታቸው የኢራን መርከብ፣ የትራምፕ የቦምብ ናዳ ማስጠንቀቂያ፣ የሳውዲ አረቢያ ተቃውሞና የፓኪስታን አሸማጋይነት ሁሉም ተሳስረው የዓለምን የወደፊት ዕጣ ፈንታ በአዲስና ባልጠበቀ አቅጣጫ እየመሩት ይገኛሉ።